በትግራይ ክልል ከጊዜ ወደ ጊዜ ውጥረቶች እየተባባሱ መጥተዋል። ክልሉን በጊዜያዊነት የሚያስተዳድረው ጊዜያዊ አስተዳደርና ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጠሩት አለመግባባት በክልሉ አዳዲስ ችግሮች እንዲፈጠሩ ምክንያት ሆኗል። ታዲያ የዚህ ችግር ዋነኛ ተጠያቂ ህጋዊ ሰውነት የሌለውና ህገወጡ ህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲ ነው። ባለፈው ጊዜ በሰሜኑ ኢትዮጵያ ተነስቶ የነበረውን ደም አፋሳሽ ጦርነት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተደረገ በኋላ በሰሜኑ የሀገራችን ክፍል የሰላም አየር መንፈስ ሲጀምር በዚህ ስምምነት ደስተኛ ያልሆነው የሽማግሌዎች ስብስብ የሆነው ህወሓት በትግራይ አዲስ ግጭት ለመፍጠር ለበርካታ ጊዜ ሲንቀሳቀስ ነበረ። ታዲያ የግጭትና ጦርነት መንፈስ የተጠናወተው ህወሓት የተለያዩ ግጭት ቀስቃሽ ሐሳቦችንና የግጭት እቅዶችን ሲያዘጋጅ ይባስ ብሎም ሙከራዎችን ሲያደርግ ቆይቷል። አሁን ላይ ደግሞ ትግራይን በጊዜያዊ አስተዳደርነት የሚመሩት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዘመናቸው ሲጠናቀቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጀነራል ታደሰ ወረደ ለተጨማሪ 1 ዓመት ስልጣናቸውን ማራዘማቸው ተከትሎ ህገወጡ የህወሓት ቡድን ክልሉን እየመራ የሚገኘው ጊዜያዊ አስተዳደርን እያፈረሰ መሆኑን ህወሓት አስታውቋል። የህወሓት ቃል አቀባይ የሆኑት ሚካኤል አስግዶም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ መሆኑን ከሰሞኑ ለቢቢሲ ተናግረዋል። ቃል አቀባዩ የክልል ጊዜያዊ አስተዳደሩ አሁን ባለው አካሄድ ውጤታማ እንዳልሆነና አስተዳደሩ የተሰጠውን ኃላፊነት በአግባቡ እየተወጣ አይደለም የሚል በጊዜያዊ አስተዳደሩ ላይ ቃል አቀባዩ ትችታቸውን ሰንዝረዋል። ህጋዊ ሰውነቱን በምርጫ ቦርድ የተነጠቀው ህገወጡ ህወሓት በቅርቡ ባካሄደው ጉባኤ ላይ የጊዜያዊ አስተዳደሩ አመራሮችን ከኃላፊነታቸው መታገዳቸውን የገለጹት ቃል አቀባዩ እነዚህ ግለሰቦች ከእንግዲህ በኋላ ፓርቲውንም ሆነ ክልሉን የመምራት ህጋዊ ውክልና የላቸውም የሚል አቋማቸውን አንጸባርቀዋል። ህወሓት ህጋዊ ባልሆነ መንገድ አግጃቸዋለሁ ካላቸው አመራሮች መካከል የህወሓት ወሳኝ ሰው ናቸው የሚባሉትና አሁን ላይ ደግሞ ትግራይን በበላይነት እየመሩ የሚገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አንዱ ናቸው። ህወሓት ጀነራል ታደሰ ወረደን አግጇለሁ፣ ጀነራሉ ስልጣናቸውን ያስረክቡ ቢልም ጀነራሉ ግን እኔ የማስረክበው ስልጣን የለም፣ የአጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ እነሱ ደግሞ የለም በዛ መንገድ እንሄዳለን ካሉ እንደፈለጉ ያደርጉ ሲሉ ጀነራሉ ገልጸዋል። ቃል አቀባዩ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የገለጹት ኃላፊው የጊዜያዊ አስተዳደሩ የፈረሰ በመሆኑ ህወሓት ከፌዴራል መንግስት ጋር ያለውን የግንኙነት ገመድ መበጠሱን ቃል አቀባዩ ከቢቢሲ ጋር በነበራቸው ቆይታ ገልጸዋል። የህወሓት ማዕከላዊ ኮሚቴ ከ10 ቀን በፊት ባወጣው መግለጫ ከ6 ዓመት በፊት በክልሉ በተደረገ ምርጫ የተመረጡ የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበረ። ህወሓት ይህንን ውሳኔ ያስታወቀው የፌዴራል መንግስቱ ከፕሪቶሪያው ስምምነት በኋላ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ቆይታቸው በጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ተጨማሪ ዓመት በተራዘመ በ15ኛ ቀኑ ነው። ቃል አቀባዩ ህወሓት ይህንን ውሳኔ የወሰነው የፌዴራል መንግስቱ የጀነራል ታደሰ ወረደ የስልጣን ማራዘም ውሳኔ ሲወስን ህወሓትን አላማከረም፣ ህወሓትን አልጠየቀም፣ ከህወሓት ጋር አልተወያየም። በዚህም ውሳኔ ህወሓት ስላልተካተተ የታደሰ ወረደ የስልጣን ቆይታ ህወሓት እንደማይቀበለው ቃል አቀባዩ ገልጸዋል። በዚህም ምክንያት ህወሓት ወዳለፈ ስርዓት ዘመን እመለሳለሁ፣ ትግራይን ያለማንም ከልካይ ራሴ እመራለሁ በማለት በትግራይ አዲስ ውጥረት እንዲነሳ አድርጓል። በትግራይ 2 ዓመት ሙሉ በተደረገ ጦርነት በርካታ ውድመቶች ደርሰዋል። ያንን አስከፊ አውዳሚ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት በህወሓት በተለያዩ ጊዜያቶች ሲጣሱ ነበረ። ከዚህም ውስጥ ሰሞኑን የህወሓት ምክር ቤት የወሰነው ውሳኔ ስምምነቱን ሙሉ ለሙሉ የሚጥስና የሚያፈርስ ነው። ይህም በፕሪቶሪያ የሰላም ስምምነት ውስጥ በትግራይ ክልል የምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስኪደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር ተቋቁሞ ክልሉን በበላይነት ይመራል የሚለው ስምምነቱ ህወሓትም ይህንን ስምምነት በመጣስ የትግራይ ክልል ጊዜያዊ አስተዳደር ፈርሷል ሲል በቃል አቀባዩ በኩል ገልጿል። ታዲያ ስልጣናችሁን በሰላማዊ መንገድ ልቀቁ የተባሉት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ለጉዳዩ ማብራሪያ ሰጥተዋል። ጀነራሉ እኔ ለህወሓት የማስረክበው ስልጣንም ሆነ ምንም ነገር የለም፣ ይህም የህወሓትና አይዞባዮቹ አካላት አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ በህገወጥ መንገድ እሄዳለሁ ካለ ግን እንደፈለገ ያደርግ ሲሉ ጀነራሉ ገልጸዋል። አሁን ላይ በትግራይ ክልል ላይ ትልቅ ችግር እየመጣ ነው። ትግራይ ላይ እያንዣበበ ካለው አደጋ አንጻር የእኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ታደሰ ወረደ የእኔ ፍላጎት የትግራይ ህዝብ በሰላማዊ መንገድና በምቹ ሁኔታ እንዲተዳደርና ትግራይም ወደ ቀድሞ ሁኔታዋ እንድትመለስ ነው ሲሉ ፕሬዝዳንቱ ይገልጸዋል።
ጀነራል ታደሰ ወረደ ምንም እንኳን ትግራይ ላይ የጥፋት አደጋ አንዣቧል ቢሉም ነገሮች ከቁጥጥር ውጭ ሆኗል ብዬ ፌዴራል መንግስቱ ጣልቃ እንዲገባ ጥሪ አላቀርብም። እንደዛ የማድረግ ስልጣን እንዳለ ባውቅም እኔ ግን አላደርገውም። የሚሆነውን አብረን እናያለን ሲሉ ጀነራሉ ገልጸዋል። ታዲያ ህወሓት ፓርቲ መሆኑን እንኳን ህጋዊ ማስረጃ ሳይኖረው በትግራይ ክልል በህገ መንግስቱ መሰረት ክልሉን የሚያስተዳድሩ አመራሮች ህወሓት እንደፈለገው ስላልሆኑለት፣ ስላልታዘዙለት፣ ስላላጎበደዱለትና ከዚህ በፊት እንደነበረው የፌዴራል መንግስቱ ለትግራይ ክልል የሚበጅተውን ገንዘብ ለሱ የህገ ወጥ ተግባር እንዲያውል ስላልፈቀዱለት ራሱ ህጋዊ ሳይሆን ህጋዊ አመራሮችን የመሾምና የመሻር መብት የራሱ አድርጎ እየተንቀሳቀሰ ይገኛል። ህወሓት ባለፉት ጊዜያቶች በክልሉ የተለያዩ ህገወጥ እንቅስቃሴዎችን በማድረግ ትግራይን ወደ ግጭትና ወደ ጥፋት መንገድ እየወሰዳት ነው። ይህም አካሄድ ዛሬ ላይ በትግራይ የተፈጠሩ ሁነቶችን እንደ ማሳያ ተደርጎ መወሰድ ይችላሉ። ታዲያ እንደፈለጉ መግዛት ያልቻሉትን ትግራይ እኛ ብቻ እንምራው የሚሉት የህወሓት አመራሮች አሁን ላይ ነገሮችን በእኛ መንገድ ብቻ ይሂድ የሚል ሀሳባቸውን ይዘው ብቅ እያሉ ይገኛሉ። ሽማግሌዎቹ ሁሌም እንደሚሉት የትግራይ የበላይ መሪና ገዢ እኛ ነን። ይሄ ጉዳይ የማይሆን ከሆነ ደግሞ ያለፈውን አስከፊና አውዳሚ ጦርነት ዳግም በትግራይ ክልል በመፍጠር የባሰ ውድመት እናመጣለን የሚሉት ሰዎቹ አሁን ላይ የስልጣን ፍላጎታቸው ስላልበረደ የስልጣን ጥማታቸውን ለማሳካት ሲሉ ጦርነት ለማንሳት እየተንቀሳቀሱ ነው። ታዲያ የሽማግሌዎቹ ስብስብ የስልጣን ፍላጎታቸው በቀላሉ እንደማይሳካ ስለገባቸው ስልጣንን በኃይል መመለስ የሚለውን ሐሳብ ቀዳሚ አድርገው ማቅረባቸው ይህም ሐሳብ ውድመትን እንጂ እድገትን እንደማያመጣ እስካሁን አልተረዱም። ጀነራሉ በመጨረሻም የህወሓት አካሄድ ትግራይን የከፋ ችግር ውስጥ እንዳያስገባት አስጠንቅቀዋል። የህወሓት የቅድመ 2013 ጦርነት በፊት ምክር ቤት መመለስ እንደማይቀር የገለጹት ጀነራሉ ትግራይ ወደ ተሻለ ምዕራፍ ከማሻገር ይልቅ ወደ ጦርነት የሚወስደው የእብድ አካሄድ ትተን አጋጣሚውን ለመልካም ዕድል እንጠቀምበት ሲሉ ጀነራል ታደሰ ወረደ መልእክታቸውን አስተላልፈዋል።